ብን አቢ ጣሊብ ረዲየላሁ አንሁ መንግስት በነበረበት ሰዓት ላይ ሙእሚኖችን በሚመራበት ወቅት ላይ የአልይ ኢብኑ አቢ ጣሊብ ልጅ አንደኛው ልጁ የፍርድ ቤት ዳኛ ነበር። ከዛ በኋላ አሊ ኢብኑ አቢ ጣሊብ አንድ ኩታ ጋቢ ጠፋበትና አጋጣሚ አንድ ሰው እጅ ላይ ያን ጋቢ ያገኘዋል። የኔ ነው መልስልኝ ሲለው በፍጹም የኔ ነው ይለዋል። ያ ሰውዬ ሌባው በፍጹም የኔ ነው የአንተ ነው የተባባሉ ተካሰሱ። ፍርድ ቤት ቀረቡ። ፍርድ ቤት ሲቀርቡ የአሊ ኢብኑ አቢ ጣሊብ ልጅ ነው ዳኛው። ምን ትጠብቃላችሁ? ለአሊ አይመሰክርም? አባቱ ጠቅላይ ሚኒስትር ነው፣ ልጁ የፍርድ ቤት ዳኛ ነው። ከአባቱ ከሌላ ሰው ጋር ተካሶ መጣ። ስለዚህ ፍርድ ቤት ቀረበ። ፍርድ ቤት ዳኛው የአሊ ኢብኑ አቢ ጣሊብ ልጅ ነው። ግራ ቀኙን አየ። ከሳሽም ክሱን አቀረበ። ይሄ ጋቢ የኔ ነው ገዝቼው ነው ብሎ አቀረበ። አባት ማለት ነው። እዚህ ጋር አሁን አባትነት አይሰራም። ተከሳሽም ደግሞ ይሄ ጋቢ የኔ ነው ባለሐቁ እኔ ነኝ፣ ባለሐቅ ለመሆኑ ምልክቱ ደግሞ እጄ ላይ ነው ያለዋል። እሺ ባለሐቁ መከራከሪያ ነጥብ አቀረበ። ከሳሽ የኔ ነው ስትል ማስረጃ አምጣ ሲለው አልይን ማለት ነው የአልይ ልጅ ዳኛው እሺ ብሎ መከላከያ ዳኛ ምስክር ያቀርባል። ምስክሩ የአልይ ራሱ ልጅ ነው፣ የዳኛው ወንድም ነው ማለት ነው። ከዛ ልክ ችሎት እንደቀረበ አይ ዝምድና ያለው አካል ለምስክርነት ብቁ አይደለም፣ እሱን ምስክርነት አንቀበልም ብሎ አሊ ኢብኑ አቢ ጣሊብ አባረረ። ስለዚህ ሌላ ምስክር አለ፣ ሌላ ምስክር የለኝም። ስለዚህ ይሄ ጋቢ የባለቤቱ ነውና ለባለቤቱ ይመለስ አለ። ሰውየው ሙስሊም አይደለም፣ ሌባው ሙስሊም አይደለም። አስቡት አሁን የዛሬን ያድርገውና አይደለም። ይሄ ሰውዬ በጣም ጭንቅላቱን ከነከነው። ጋቢው የአልይ እንደሆነ ያውቃል፣ ሰርቆት እንደሆነ ያውቃል። ምን መከራከሪያ ግን የለውም። ስለዚህ እስልምና ይህንን ነው የሚያዛቸው አላቸው። አዎ እስልምና ይህንን ነው የሚያዘው። የሰዎች ክፋት፣ የሰዎች ሃይማኖት ሌላ መሆን፣ የሰዎች መጥፎ ጥግ መድረስ ፍትሃዊ እንዳንሆን እንዳይከለክለን አላህ አዟል። እዛው ችሎት ላይ ይሄ ጋቢ የባለቤቱ ነው፣ የአልይ ነው፣ የኔ አይደለም፣ ሐቅ አይደለም። ይሄንን ከሆነ እስልምና የሚያስተምራችሁ ይሄንን ሃይማኖት ያልተቀበልኩኝ ምን እቀበላለሁኝ አለና እዛው ችሎት ላይ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ መሰከረ። እስልምና የሚያዘው ይህ ነው። ዛሬ